አጼ ቴዎድሮስ ያቀዱትና ለመተግበር የፈለጉት ሀገር በተግባር መስራት አልቻለም። ንጉሱ የሀገራቸውን ሕዝብ ምንጊዜም ላለመበደል ቢፈልጉም የፖለቲካውንና የፍትሃዊ ስርዓቱን ቅጥ ለማስተካከል አይነተኛ አማራጭ የወታደራዊ ኃይል በመሆኑ ብቻ ጦር መክፈት ግድ እንዳላቸው ሳይናገሩ አላለፉ። ከባህር ጠረፍ በርቀት የመሰረቱት መቅደላም እንደ ትግራይና ሸዋ በፍጥነት ዘመናዊ ጦር መሳሪያን ሊያገኝ አልቻለም። የንጉሱ በጣም ጠንካራ ወታደራዊ ዲሲፕሊን ብዙዎች ወታደሮች እንዲከዱ አደረገ። በአንድ ወቅት የአጼው ሰራዊት ከ100,000 በላይ የነበረ ሲሆን በ1858 ወደ 10,000 አካባቢ መነመነ። በቁም እስር ላይ የነበሩት አቡነ ሰላማ በ1959 ሲሞቱ አጠቃላይ ክርስቲያን ክፍሉ በቴዎድሮስ ላይ ከፍተኛ ጥላቻን አሳየ። በአገሪቱ የነበረው የተቃውሞ መጠን ከማየሉ የተነሳ አጼ ቴዎድሮስ ከደብረ ታቦር መቅደላ ባሰሩት መንገድ እንኳን ሳይቀር በሰላም መንቀሳቀስ አልቻሉም። በ1859 መጨረሻ ይሄው መንገድ እጅግ አደገኛ እየሆነ በመምጣቱ ንጉሠ ነገሥቱ በመቅደላ ሙሉ በሙሉ ተወሰኑ። በንጉሱና በኦርቶዶክስ ተዋሕዶ ቤተክርስቲያን መካከል የነበረው ግንኙነት እየተበላሸ ቢሄድም ከሌሎች ሃይማኖቶች ጋር የነበረውን ግንኙነት የከፋ ነበር። በመጀመሪያ ፕሮቴስታንቶች፣ ካቶሊኮች፣ እስላሞችና ፈላሻዎች የሃይማኖት ነጻነት ተፈቅዶላቸው ይኖሩ ነበር። ሆኖም የሀገሪቱን ውስጣዊ ሁኔታን መበላሸት ተከትሎ ሚስዮኖችና ሌሎች ሃይማኖቶች ጫና እየበዛባቸው ሄደ። ንጉሠ ነገሥቱ ለሀገሪቱ አዲስ አይነት ቴክኖሎጂን ለማስተዋወቅ ከነበራቸው ፍላጎት አንጻር በንጉሱና በፕሮቴስታንት ሚስዮኖች የነበረው የመጀመሪያው ግንኙነት መልካም ነበር። እንደ ካቶሊኮች የግለሰቦችን ሃይማኖት ለመቀየር ሳይሆን የቤተክርስቲያኒቱን ውስጣዊ አሰራር ለመቀየር ስለሚፈልጉ ፕሮቴስታንቶች በንጉሱ ዘንድ በጥሩ አይን መታየት ጀመሩ። በ1847 በስዊዘርላንድ የተላኩ ወጣት እጅ ጥበብ አዋቂዎች የፕሮቴስታንት ሚስዮኖችን ለማስተናገድ ንጉሱ ቃል ገቡ። እኒህ ሚስዮኖች በአማርኛ የታተሙ የሃይማኖት መጻሕፍትን ይዘው የመጡ ሲሆን ቴዎድሮስ ግን የፈለጉት የጦር መሳሪያዎችን ነበር። ሆኖም ንጉሱ ለእኒህ ሚስዮኖች ጥሩ አቀባበል አደረጉላቸው። በንጉሱ ፈቃድ መሰረት እኒህ ሚስዮኖች የሰበካ ስራቸውን ክርስቲያን ባልሆኑ ክፍሎች ብቻ እንዲወሰኑ ሲደረግ፣ የእጅ ጥበብ ስራቸው ግን ንጉሱ ላሰማራቸው ስራ ግን የተለማመዱ አልነበሩም። በ1853 አካባቢ በንጉሱ አግባቢነት አነስተኛ ዳፍኔ ሰርተው ሲያቀርቡ ወዲያው መድፍ እንዲሰሩ ከንጉሱ ዘንድ ጥያቄ ቀረበላቸው። ምንም እንኳን እኒህ ነገሮች ንጉሱን ቢያስደስቱም ፕሮቴስታንቶች ሌሎች አውሮፓውያን ላይ ይደርስ ከነበረው ጭቆና ተቋዳሽ ከመሆን አልተረፉም። ለዚህ ምክንያቱ የፕሮቴስታንት ሰባኪ የነበረው ሄነሪ ስተርን ንጉሱ ላይ የሚናገራቸው በጊዜው የሚያስቆጣ ንግግር ይጠቀሳል። ለምሳሌ ሄነሪ ስተርን ባሳተመው መጽሐፍ ላይ የንጉሱ እናት በጣም ድሃ ከመሆኗ የተነሳ ኮሶ ትሸጥ ነበር ይላል። ይህ በንጉሱ ዘንድ እጅግ የሚያስቆጣ ነበር። ስለሆነም ከጥቂት ጊዜ በኋላ ብዙዎቹ ሚስዮኖች ከሄነሪ ስተርን ጨምሮ በመቅደላ ታሰሩ። ከካቶሊኮች ጋርም የነበረው ግንኙነት ብልሹ ነበር። ለዚህ ምክንያቱ ሁለት ነገር ነበረ። ካቶሊኮች በሰሜኑ በኩል የነበራቸው ተጽዕኖ የንጉሱን ስልጣን የሚገዳደር ነበር። በሁለተኛ ደረጃ ከፈረንሳይ ኃይል ጋር የነበራቸው የጠበቀ ግንኙነት ነበር። ጃኮቢና ጉስትኖ የተሰኙ ካቶሊኮች በአንድ ወገን፣ አቡነ ሰላማ በሌላ ወገን ባስነሱት የግል ጥል ምክንያት አጼ ቴዎድሮስ ካቶሊኮቹን በ1846 ከአገር ሲያባርሩ ኢትዮጵያዊ ደጋፊዎቻቸውም እንዲታሰሩ አደረጉ። በዚህ ምክንያት ፈረንሳይ ንጉሱን ከስልጣን ለማውረድ መዘጋጀት ጀመሩ። አገው ንጉሴ የተሰኘው የሰሜን መሪ ንጉሱን ለመውጋት ዘመናዊ ጦር መሳሪያ በተለዋጭ ለማግኘት እንደሚፈልግ ሲሰሙ በፓሪስ ደስታ ሆነ። አገው ንጉሴ ከካቶሊኮችና ከፈረንሳይ ባገኘው ድጋፍ መሰረት ኃይሉን በትግራይ ማጠናከር ጀመረ። ሆኖም በ1852 ላይ በጦርነት ተሸንፎ ተገደለ። አጼ ቴዎድሮስ ከሙስሊሞች ጋር የነበራቸው ግንኙነት ለየት ያለ ነበር። ምንም እንኳን ሙስሊሞች ሃይማኖታቸውን በነጻነት እንዲያካሂዱ ንጉሱ ቢፈቅዱም ወደ ኦርቶዶክስ ክርስትና እንዲለወጡ ግን ይደግፉ ነበር። የአጼ ቴዎድሮስ አባት የተገደሉት በሱዳን ሙስሊሞች ቢሆንም የሃይማኖት ነጻነታቸው ግን እንደተጠበቀ እንዲቀጥሉ ፍላጎታቸው ነበር። ሆኖም በአገዛዛቸው መጨረሻ ከሙስሊሞች ጋር የነበረው ግንኙነት የሻከረ ነበር። ለዚህ ምክንያቱ ደግሞ የኦቶማን ቱርክ ግዛት በቀይ ባህር መንሰራፋትና የሙስሊም ነጋዴዎች ባሪያ ንግድ ነበር።
ባሪያ ንግድ በንጉሠ ነገሥቱ አዋጅ መሰረት ወንጀል ነው። በግዛቱ ሲከለከል ይህን ጉዳይ በመቃወም ስራ ያቆሙ ሙስሊሞችን ንጉሱ ይቀጡ ነበር። አጼ ቴዎድሮስ በግል ደረጃ ከነበራቸው የጠበቀ ሃይማኖታዊ እይታ ውጪ ስለ ዘመኑ የአውሮፓ እርስ በእርስ ዲፕሎማሲያዊ ጥረትና ግንኙነት የጠለቀ መረጃ አልነበራቸውም። የአጼ ቴዎድሮስ የዲፕሎማሲ ደብዳቤዎች እንደሚያሳዩት ለንጉሱ የሃይማኖት ጉዳይ ለዲፕሎማሲው ጥረት ዋና ጉዳይ ነበር። ከአውሮፓውያን ጋር ትብብር መፍጠር የግብፅን እስላማዊ ኃይል ለመመከት የነበራቸው ፍላጎት የዚሁ ሃይማኖታዊ ዲፕሎማሲ አካል ነበር። ክርስቲያን እንግሊዝ ከሙስሊም ቱርክ ጋር ወግና ክርስቲያን ሩሲያን በክሪሚናል ጦርነት እንደወጋች ሲሰሙ ለንጉሱ እጅግ እንግዳ ሁኔታ ነበር። የዘመኑ የአውሮፓ ቤተመንግስቶች በዘረኝነት የተሸበቡ ስለነበር ለነሱ አንድ የአፍሪካ ንጉስ ከተራ የጎሳ አለቃነት ባለፈ አይታይም ነበር። ይህ እውነታ ለንጉሱ ዲፕሎማሲያዊ ጥረት የተደበቀ ነበረ። ከውጫዊ አደጋ በተረፈ ውስጣዊ አመፅ ሲነሳ እንዲሁ ዲፕሎማሲን በመጠቀም ብሔራዊ ድጋፍ ለማግኘት ንጉሱ ሞክረዋል። ከአውሮፓ ሀገሮች የቴክኖሎጂና ወታደራዊ ድጋፍን መጠየቅ የዚህ ዲፕሎማሲ አካል ነበር። የፈረንሳዮች መልስ ንጉሱ የካቶሊክ ሚስዮኖችን በሀገሪቱ እንዲዘዋወሩ ከፈቀዱ ድጋፉን እንደሚሰጡ ነበረ። ሆኖም ግን ይህ ጉዳይ ንጉሱ እንዳይፈቅዱ አስቀድሞ የታወቀ ስለነበር ድጋፍ ከመከልከል ጋር ምንም ልዩነት አልነበረውም። ሩሲያኖች በክሪሚናል ጦርነት ተዳክመው ስለነበረ ለንጉሱ ድጋፍ መላክ አልቻሉም። በዚህ ምክንያት በክሪሚናል ጦርነት መነሳት የተበሳጩት ቴዎድሮስ ያሰሩትን መድፍ ሴባስቶፖል በማለት ለሩሲያኖች ጦር ሜዳ ማስታወሻ ሰየሙ። በዚህ ትይዩ ከሙስሊም ሀገሮች ጋር በተለይ ከግብፅ ጋር የነበረው ግንኙነት እየተበላሸ ሄደ። በ1848 የአሌክሳንድሪያ ፓትርያርክ ቄርሎስ ለጥየቃ ወደ ኢትዮጵያ በመጡ ጊዜ አቡነ ሰላማ በንጉሱ ስም ግብፅ ወታደራዊ እርዳታ እንድታደርግ ጠየቁ። የቆብጡ ፓትርያርክም የንጉሠ ነገሥቱ አምባሳደር በካይሮ ለመሆንና ጥያቄውን ለማቅረብ ተስማሙ። ሆኖም ይህ ጉዳይ ንጉሱ ሳይሰሙ በሁለቱ የሃይማኖት መሪዎች መካከል የተከናወነ ስለነበረ ንጉሠ ነገሥቱ የተደረገውን ጉዳይ ሲሰሙ ሁለቱንም ግብፃውያን እስር ቤት ወረወሯቸው። በዚህ ሁኔታ ነገሮች ቀጥለው ፓትርያርክ ቄርሎስ ህዳር 1849 ላይ ሲፈቱ አቡነ ሰላማ በታሰሩበት በ1859 አረፉ። ከምዕራቡ የአገሪቱ ክፍል የሚመጣው የግብጾች ጸብ ቴዎድሮስን ከአውሮፓውያን ጋር ለመስራት የገፋፋቸው በምስራቅ ከቀይ ባህር የሚመነጨው የቱርኮች አደጋ ነበር። የቴዎድሮስ ዲፕሎማሲያዊ ጥረት በአብዛኞቹ አውሮፓውያን ኃይሎች ዘንድ አዎንታዊ ምላሽ አለማግኘቱን ተከትሎ ንጉሱ ከእንግሊዞች ጋር የጠበቀ ግንኙነት ለመፍጠር ፈቀዱ። በተለይ ለዚህ ፍላጎት ዋና መንስኤ የነበረው ሊቀ መኳስ ብለው ከሰየሙት ሊቀ መኳስ ጆን ቤል እና የእንግሊዝ የመጀመሪያ ቆንጽላ በኢትዮጵያ ዋልተር ፕላውዴን ጋር የነበራቸው ቅርበት ነበር። በእኒህ ሁለት ሰዎች ምክንያት ንጉሱ ለብሪታንያ ከፍተኛ አድናቆትና ክብር የነበራቸው ሲሆን ነገር ግን ከእንግሊዞች ዘንድ ፍቅርና አድናቆት አልነበረም። የሆነ ሆኖ በመጨረሻ ንጉሱ የጠበቀ ግንኙነት ለመፍጠር የፈለጉት ሀገር ዋና ጠላታቸውና የመውደቃቸው ምክንያት ሆኖ አረፈው። ጥቅምት 29 1854 ላይ አጼ ቴዎድሮስ ሁለት ተመሳሳይ ደብዳቤዎችን ለእንግሊዟ ንግሥት ቪክቶሪያ እና ለፈረንሳዩ ናፒዮር ሳልሳዊ ላኩ። የደብዳቤያቸውን ፍሬ ነገር የቱርኮች በኢትዮጵያ ግዛት መኖርን የሚቃወምና እነሱንም ከኢትዮጵያ ምድር ለማባረር ድጋፍ እንዲሰጡ ነበር። ደብዳቤው በ1854 የእንግሊዝ ቆንጽላ በኢትዮጵያ ተብሎ በተሾመው ካፒቴን ካሜሮን አማካይነት የተላከ ሲሆን በዚሁ ደብዳቤ ንጉሠ ነገሥቱ ጆን ቤልና ዋልተር ፕላውዴን ለንጉሱ ቃል የገቡትን አስታውሶ ቪክቶሪያ የንጉሱ ታላቅ ንግሥት እንደሆነችና የክርስቲያኖች ወዳጅ እንደሆነች ያስታውሳል። በዚህ ምክንያት እንግሊዝን እንደሚወዱ በደብዳቤያቸው አስፍረዋል። ከዚህ በተጨማሪ የቱርኮች በኢትዮጵያ ባህር ወደብ ላይ መንሰራፋት በቀይ ባህር ላይ ጉዞ እንዳያደርጉ የሚከለክልና አምባሳደርም እንዳይልኩ ያደረጋቸው መሆኑን ጠቅሰዋል። ጥር 12 1854 ላይ የቴዎድሮስ ደብዳቤ ለንደን ቢደርስም የታቀደውን ዓላማ አልፈጸመም። ለዚህ ምክንያቱ ሩሲያውያን የእንግሊዝን የህንድ ግዛት መገዳደራቸው ነበር። እንግሊዝ ሩሲያን በጠላትነት ፈርጃ ከሩሲያ ጠላቶች ከቱርኮች ጋር የጠበቀ ዲፕሎማሲያዊ ግንኙነት በማድረግ ሩሲያን አንድ ላይ የሚታገሉበት ወቅት ነበር። የእንግሊዝ የውጭ ጉዳይ መስሪያ ቤት ለቴዎድሮስ ደብዳቤ መልስ እንኳ ሳይጽፍ እንዲሁ በተመላሽ ደብዳቤውን ለእንግሊዝ ወኪል በህንድ ላከ። የህንዱ መስሪያ ቤት ደብዳቤውን ወደ ጎን ከማስቀመጥ ውጪ መልስ አላከም ነበር።
በዚያው ዓመት ሚያዝያ 1854 ካፒቴን ካሜሮን ከእንግሊዝ የውጭ ጉዳይ ጸሐፊ ሃር ረስል በደረሰው ደብዳቤ የእንግሊዝ መንግስት የኢትዮጵያን የድጋፍ ጥያቄዎች ውድቅ እንዳደረገ ተረዳ። ካሜሮን ወደ ምጽዋ በመሄድ በዚያ እንዲወሰን መልእክቱ ያዝ ነበር። በዚህ መካከል ንጉሱ ከእንግሊዝ መልስ ባለማግኘታቸው የእንግሊዝ መንግስት ሆን ብሎ ችላ እንዳላቸው እምነት አሳደረባቸው። ለቴዎድሮስ ትልቅ ትርጉም በነበራት ኢየሩሳሌም ይኖሩ የነበሩ ኢትዮጵያውያንና መኖሪያቸው በእንግሊዞች ጥበቃ ያገኝ የነበረ ቢሆንም አዲስ የተሾመው የብሪታንያ ቆንጽላ ግን የኦቶማን ቱርኮች ኢትዮጵያውያን ከሚኖሩበት ሲያባርሩ እንግሊዞች አልተቃወሙም ነበር። የእንግሊዝ መንግስት ኦቶማን ቱርክን ለመደገፍ መምረጡ በንጉሠ ነገሥቱና በእንግሊዝ መንግስት መካከል ለተፈጠረው ጥል ዋነኛ መነሻ ነበረ። ንጉሱ ለጻፉት ደብዳቤ 1 ዓመት ሙሉ መልሱን ሲጠባበቁ ቢቆዩም ምንም መልስ ባለማግኘታቸው ትዕግስታቸው ተሟጦ ጥር 4 1856 ላይ ካፒቴን ካሜሩንንና ሌሎች የዲፕሎማሲው አካሎች በመቅደላ ታሰሩ። እስከዚያው ድረስ መልስ ሳይሰጡ ዝምታን የፈቀዱት እንግሊዞች በእርግጥም በዚህ ጊዜ ከዝምታቸው ነቁ። ወዲያውም ወደ ጎን የተጣለውን የንጉሱ ደብዳቤ ተፈልጎ ተገኘ። ብዙም ሳይቆይ እንግሊዞች ደብዳቤ ላኩ። አስቸኳይ ደብዳቤ ተጽፎ በሆሙዝ ራሳም አማካይነት ጥር 26 1858 ጣና ሐይቅ አጠገብ ለንጉሱ ደረሰ። በዚህ ደብዳቤ የእንግሊዝ መንግስት እስረኞቹ እንዲፈቱና ይህ ሲሆን እርዳታ እንደሚሰጥ አስታወቀ። በዚህ መልስ ያረኩት ቴዎድሮስ ራሳምን እንዲሁ በመቅደላ እስር ቤት ከተቱት። ለሰላም መውረድ የመጨረሻ ተስፋ ነው የተባለው ሚስዮኑ ማርተን ፍላድ በሐምሌ 1858 ከቴዎድሮስ ወደ እንግሊዝ ተላከ። ጥር 1859 ላይ ንጉሠ ነገሥቱ እስረኞቹን ፈተው ወደ ምጽዋ ከተወሰዱ በምትኩ የእንግሊዝ መንግስት ወታደራዊ እርዳታ እንደሚያደርግ ደብዳቤ ከእንግሊዝ መንግስት ደረሳቸው። ኢትዮጵያ ውስጥ የነበረችው የማርቲን ፍላድ ሚስት አውሮፓውያኑ እንደገና እንደታሰሩ ለባሏ አሳወቀች። በዚህ ወቅት ንጉሠ ነገሥቱ በማያባራ ዘመቻና በማያቋርጥ አመጽ ተጠምደው ስለነበር ከመቅደላ ምጽዋ ያለውን መንገድ መቆጣጠር አይችሉም ነበር። ስለሆነም ሚያዝያ 1859 ከእንግሊዝ የደረሳቸው ዛቻ መልስ ባለመስጠት ችላ አሉት። በዚህ ሁኔታ የእንግሊዝ መንግስት እስረኞቹን ለማስፈታት ዘመቻ ለማድረግ ወሰነ። በመረጃ ልውውጥ ላይ በተነሳው ችግርና እንግሊዞች ለንጉሱ የላኩት ዛቻ መልስ ባለማግኘቱ ምክንያት ነሐሴ 1859 እንግሊዞች በሮበርት ናፒየር የሚመራ 32000 ጦር ሰራዊት አዘመቱ። እንግሊዞቹ በዚህ ወቅት በኢትዮጵያ ስለሚሆነው ጉዳይ ጥልቅ መረጃ የነበራቸው ሲሆን በየአካባቢው እየተነሳ ስለነበረ አመጽ ሙሉ ግንዛቤ ነበራቸው። የቴዎድሮስ ሰራዊት በድሮ ጊዜ ወደ 100,000 የሚጠጋ የነበረ ሲሆን በ1859 ከ5000 እስከ 10000 ገደማ ነበር። ንጉሠ ነገሥቱ የመጨረሻ ዘመቻቸውን ፈጽመው በጥቅምት 1860 ላይ መቅደላ ደረሱ። የናፒየር ጦር ሰራዊት 2 ሳምንት ቀድሞ ነበር። ሚያዝያ 10 ቀን 1860 ዓመተ ምህረት የመጀመሪያውና የመጨረሻው የፊት ለፊት ጦርነት በቴዎድሮስ ሰራዊትና በናፒየር ሰራዊት መካከል ተካሄደ። ይህ ጦርነት በታሪክ የአሮጌው ጦርነት ተብሎ ሲታወቅ ከመቅደላ ግርጌ የተደረገ ውጊያ ሲሆን በዚሁ ጦርነት የኢትዮጵያ ሰራዊት ተሸንፎ አፈገፈገ። በሚቀጥለው ቀን ሚያዝያ 11 ላይ ናፒየር ለቴዎድሮስ በጻፈው ደብዳቤ ንጉሱ እስረኞቹን ከፈቱና ለእንግሊዟ ንግስት እጅ ከሰጡ በክብር እንደሚያዙ አሳወቃቸው። ሆኖም ንጉሠ ነገሥቱ ከኩራታቸው አንጻር ይህን አይነት መዋረድ እንደማይቀበሉ አሳወቁ። በዚህ ሁኔታ ንጉሱ አቋማቸውን በደንብ የሚያሳውቅ በጊዜው ድንቅ የተባለ ማንነታቸውንም በእርግጥ የሚያሳይ ደብዳቤ ጻፉ። ለናፒየር የተጻፈው ይህ ደብዳቤ አጠቃላይ የጊዜውን የኢትዮጵያ ሁኔታ የዳሰሰና ለኢትዮጵያ ሕዝብ የገቡት የመጨረሻ ኪዳን ነበር። እንዲህ ይል ነበር: በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በሥላሴ በክርስቶስ የሚያምነው ካሳ ለሀገሬ ሕዝብ ግብርን ተቀበሉ፣ ሥርዓትንም ተማሩ ብዬ ብነግር እነርሱ ግን ይህን በመቃወም ከእኔ ጋር ጥል ጀመሩ። አንተ ግን በሥርዓት በሚመሩ ወታደሮች ታሸንፋለህ። አልባሌ የብረት ኳስ ፈርተው የሚወዱኝና የሚከተሉ ሰዎች ጥለው ይጠፉ። አንተ ጥቃት ስታደርስ ከእነርሱ ጋር አልነበርኩም። እኔማ ራሴን ጥልቅ አድርጌ እግዚአብሔር ቢፈቅድ ሁሉን ለመምራት ነበር ሐሳብ። አምላክ ይህን ከለከለኝ። ሞቴን እጠብቃለሁ። ራስን ትናንት ያስደሰትክ ሆይ አምላክ እንደኔ አያደርግብህ።
በተለይ ደግሞ አምላክ በኢትዮጵያ ውስጥ የሚገኙትን ጠላቶችን አያደርግም። እኔማ ኢየሩሳሌም ሄጄ ቱርኮችን ለማባረር ነበር ሐሳቤ። ወንዶችን የማረከ በሌሎች ሊማረክ አይችልም። እኒህን የጀግንነት ቃላት ከጻፉ በኋላ ንጉሡ ራሳቸውን ሊያጠፉ ቢሞክሩም ወታደሮቻቸው ሽጉጣቸውን ከእጃቸው ነጥቀው አዳኗቸው። ይህ ሁሉ ሲሆን ከእንግሊዞች ጋር የሚደረገው ድርድር አላቋረጠም። ንጉሠ ነገሥቱም ጥሉን በሰላም ለመፍታት ከመሞከር አልተቆጠቡም። ለፋሲካ በዓል ማክበሪያ ብለው ንጉሡ ለናፒየር ብዙ ከብቶች በስጦታ ላኩ። የእንግሊዝ ጦር አዛዥ ግን የከብት ስጦታውን አልቀበልም በማለት መልሶ ላከ። የስጦታውን አለመቀበል ንጉሡ ሲሰሙ ከመቅደላ ለመውጣት ሞከሩ። ሆኖም ግን መቅደላ በእንግሊዞች ተከቦ ነበር። በዚህ ወቅት የታሰሩት ሚስዮኖች የፖለቲከኛ እስረኞች ተፈቱ። የተፈቱትን እስረኞች ያዩ ገለልተኛ ተመልካቾች በፈረንሳይ፣ በሩሲያ፣ በሳውዲ አረቢያ፣ በሆላንድ፣ አውስትራሊያና ስፔን በእስረኞቹ መልካም ጤና በጣም ይደነቁ ነበር። ከእስረኞቹ አንዱም በታሰርንበት ወቅት ጥሩ ቤትና ምግብ ነበረን፣ የምንፈራው የንጉሡን ቁጣ ነበር ይሉ ነበር። ሚያዝያ 6 ቀን 3 ሰዓት ላይ እንግሊዞች በመቅደላ ምሽግ ላይ የመጨረሻ ጥቃት አደረሱ። ንጉሡ የኃይል ሚዛኑ ወደ እንግሊዞች እንዳጋደለ ስለተረዱ ለወታደሮቻቸው እንዲህ በማለት ተለይተው ሄዱ። ተፈጽሟል፣ ከእርሱ እጅ ከምወድቅ ብሞት ይሻለኛል። ወዲያውም ከንግሥት ቪክቶሪያ የተላከላቸውን ሽጉጥ መዘው በመጉረስ በጀግንነት አረፉ። እንግሊዞች 9 ሚሊዮን ፓውንድ አውጥተው ዘመቻውን ሲያቅዱ የመቅደላ ምሽግ አፍርሰው ንጉሡን ለመማረክ ነበር። ሆኖም ምሽጉ ሲሰበር ንጉሡ ሞተው ስለተገኙ ናፒየር እጅጉን በመናደዱ ሙሉውን መቅደላ እንዲመዘበርና የተረፈው በእሳት እንዲጋይ ያደረገ። የእንግሊዝ ወታደሮች የንጉሡን ሬሳ ሲያዩ ለዚህ ማስታወሻ የተገጠመ ግጥም ገደልንም እንዳይሉ ሞተው አገኟቸው፣ ማረክንም እንዳይሉ ሰው የለ በእጃቸው። ምን አሉ እንግሊዞች ሲገቡ አገራቸው፣ ለወሬ አይመቹ ተንኮለኛ ናቸው። ሚያዝያ 18 ላይ እንግሊዞች የተከፋፈለች ሀገር ትተው ሄዱ። ወዲያውም ግንቦት 1860 ላይ የላስታው ዋክሹም ጎበዜ በ60 ሺህ ጠንካራ ወታደሮች በመታገዝ ንጉሠ ነገሥት ዳግማዊ አጼ ተክለ ጊዮርጊስ በመባል ስልጣን ላይ ወጣ። የቴዎድሮስ ሕይወት በ3 ቦታዎች ይጠቃልላል፤ ቋራ፣ ጋፋትና መቅደላ። የመጀመሪያው የፖለቲካና ወታደራዊ መሰረትን ሲወክል፣ ሁለተኛው የዘመናዊነትን ፍላጎት ይወክላል፣ ሶስተኛው ደግሞ መጠለያንና የሞት ቦታን ይወክላል። አጠቃላይ የቴዎድሮስ ለውጥ ሙሉ በሙሉ ያልተተገበረ ሙከራ ነበር። ላለመተግበራቸው የተወሰኑ ምክንያቶች ነበሩ። የመጀመሪያው ምክንያት የኢትዮጵያ መልክዓ ምድራዊ አቀማመጥ ሲሆን፣ ተራራማው መልክዓ ምድር ተገቢ የሆነ የእርስ በርስ መረጃ ልውውጥን ስለሚያግድ ለውጦቹን ከአንድ ቦታ ወደ ሌላ ቦታ ለማስተዋወቅ አስቸጋሪ ነበር። ሌላው ደግሞ ታላቅ የወታደራዊ መዋቅራቸውን ወደ ፖለቲካዊ የበላይነት ለመተርጎም አለመቻላቸው ነበር። አንድ ክፍለ ዘመን ሙሉ ያለምንም መካከለኛ መንግስት የነበረን አገር በንጉሠ ነገሥቱ መልካም ፈቃድ ብቻ ለማስተካከል የማይቻል ነው። በፖለቲካ ሹመት አዲስ የገዢ መደብ ለመፍጠር የሞከሩትም ሁኔታ ከነባር ጥንታዊ ገዢዎች ጋር ያጣላቸው ነበር። በኢትዮጵያኖች አይን ቴዎድሮስ የዘመናዊ ስልጣኔ በር ከፋች ሲሆኑ፣ እንደገና አንድ የሆነችና ጠንካራ የኢትዮጵያም ምልክት ናቸው። የአገሪቱን የፖለቲካዊና ሃይማኖታዊ አንድነት ለመመለስ ታላቁ ምኞታቸው ነበር። የአገሪቱን ጥንታዊ ድንበርም ለማስመለስ እንዲሁ ምንም እንኳ በጊዜያቸው ብዙዎች ባይረዷቸውም አገራቸውን ለማሰልጠንም ከፍተኛ ርብርብ አድርገዋል። የብሔራዊ አንድነት በመፍጠር ሂደት ንጉሡ ዙፋን ላይ ከወጡ ጀምሮ አካሂደዋል። በሞቱ ጊዜ ብዙውን ሕዝብ ከእንቅልፍ በመቀስቀሳቸው የእርሳቸው ተከታዮች የጀመሩትን ሥራ ሊያስፈጽሙ ችለዋል። የዳግማዊ አጼ ምኒልክ ግዛት በቴዎድሮስ የተጠነሰሰውንና በአጼ ዮሐንስ የታደሰውን የማዕከላዊ ግዛት ሐሳብ ድል እያበሰረ ነበር። በመጨረሻም ሌላው አጼ ቴዎድሮስ በኢትዮጵያውያን ዘንድ የሚታወሱበት ምክንያት በከፍተኛ ጀብዷቸውና ከእርሳቸው በላይ ከፍ ባሉ ሰራዊቶች ላይ
በተቀዳጇቸው አስገራሚ ድሎች ምክንያት ነበር። ከሌሎች ታላላቅ መሪዎች ይልቅ የአፄ ቴዎድሮስ አሟሟት በኢትዮጵያውያን ዘንድ የማይረሳ ነው። ስለሆነም ንጉሱ በሞቱ ጊዜ የተገጠሙት ግጥሞች እስካሁን ድረስ በብዙ ኢትዮጵያውያን ዘንድ ይታወሳሉ። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ የተባለላቸው መሪ ነበሩ።